እግዚአብሔር የተመሰገነ ይሁን። የሁላችሁም እንደምታውቁት ይህ የህዳር ወር እግዚአብሔር በምህረቱ በሚል ሐሳብ ቀድሶልናል። ስለ እግዚአብሔር ምህረት እግዚአብሔር ብዙ እንደሚለን አምናለሁ። ክብር ለኢየሱስ ይሁን። ሁላችንም ብንጠየቅ ዛሬ እዚህ የተገኘንበት ዛሬ በህይወት ያለንበት ብቸኛ እንኳን ብለውም አይከብድም ምክንያት የእግዚአብሔር ምህረት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ምህረት ነው። መዝሙረ ዳዊት ምዕራፍ 33 ቁጥር 18 ለዚህ ርዕሰ ጉዳይ መነሻ የሆነን እግዚአብሔር ቃል እንዲህ ይላል። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ። ከዚህ የእግዚአብሔር ቃል አጭር ትንታኔ ሐሳቤን ልጀምር። ይሄ ቃል ስለ እግዚአብሔር ምህረት ወይም በእግዚአብሔር ምህረት ስለመታመን የሚናገር ነው። ሁለት ነገሮችን ያሳየናል። አንደኛው በምህረቱ መታመን ወይም በምህረቱ የሚታመኑ አካላት ወይም በምህረቱ መታመን እግዚአብሔርን የመፍራት የማክበር መገለጫ እንደሆነ ይነግረናል። ቃሉን አያያዙን ተመልከቱ። የእግዚአብሔር ዓይኖች ወደሚፈሩት ናቸው አለና እግዚአብሔርን የሚፈሩት የሚያከብሩት ሪቪር የሚያደርጉት ማን እንደሆኑ ሲናገር በምህረቱ ወደሚታመኑ ይላል። ይሄ በነጠላ ሰረዝ የተያዘ ሐሳብ አይደለም። የቃሉ አደራደር ዓይኖቹ እግዚአብሔር ወደሚፈሩት ናቸው ካለ በኋላ በምህረቱ የሚታመኑ እግዚአብሔርን የማክበር ወሳኝ መገለጫ እግዚአብሔርን የመፍራት ወሳኝ መገለጫ በምህረቱ መታመን ነው። አንድ ሐሳብ ይሄን ይገልጥልናል። ሃሌሉያ። ሌላው ሁለተኛው ሐሳብ እዛው ቃል ላይ የእግዚአብሔር ዓይኖች ወደሚፈሩት ናቸው በምህረቱም ወደሚታመኑ የሚለው ሌላ የሚያሳየን የእግዚአብሔርን ትኩረት የሚስበው በምህረቱ መታመናችን እንደሆነ ነው። የእግዚአብሔር ዓይኖች አለ የሚፈሩትና በምህረቱ የሚታመኑ አንድ አካል ከሆኑ ቃሉ እያለን ያለው ምንድነው? የእግዚአብሔር ዓይኖች በምህረቱ ወደሚታመኑ ናቸው። የእግዚአብሔርን ትኩረት የሚስበው የእግዚአብሔርን ዓይን የሚስበው በምህረቱ መታመናችን እንደሆነ ይሄ ቃል ይናገራል። ወገኖቼ ብዙዎቻችንም በእግዚአብሔር ኃይል እንታመናለን፣ በእግዚአብሔር ጥበብ እንታመናለን፣ በእግዚአብሔር ጉልበት እንታመናለን፣ በእግዚአብሔር ቃል እንታመናለን። እግዚአብሔርን ይህም ደስ ያሰኘዋል። ነገር ግን በኃይሉም በጥበቡም ከመታመን በላይ በምህረቱ መታመን ደግሞ እግዚአብሔር ትኩረቱን ይስበዋል፣ ያስደስተውማል። እንዲህ ይላል መዝሙረ ዳዊት 147 ቁጥር 11 እግዚአብሔርን በሚፈሩት አሁንም ያ ቃል መጥቷል። እግዚአብሔር በሚፈሩት በምህረቱም በሚታመኑ ይደሰታል ይላል። አሁንም በምህረቱ መታመንና እግዚአብሔርን መፍራት ያላቸውን ተያያዥነት ይሁን ቃል ያሳየናል። እግዚአብሔር በሚፈሩት እግዚአብሔርን ሲፈሩት ዋና ወሳኝ መገለጫቸው ምንድነው? በምህረቱ ይታመናሉ። በሌላ ጎኑ ደግሞ እግዚአብሔር በሚፈሩት በምህረቱም በሚታመኑ ይደሰታል። ይሄ ይደሰታል የሚለው ቃል ዝም ብሎ የስሜት ሙቀት ሳይሆን ምን ማለት መሰላችሁ? God will be perfectly satisfied። እግዚአብሔር ሙሉ በሙሉ ይረካል በምህረቱ በሚታመን። ክብር ለኢየሱስ ይሁን። ይደሰታል የሚለው እንዲሁ ዝም ብሎ የስሜት ግልብ ቋንቋ እንዳይመስላችሁ። ይሄን ቃል እግዚአብሔር ተደሰትኩ ወይም እደሰታለሁ ያለባቸው ቦታዎች በጣም ጥቂት ናቸው መጽሐፍ ቅዱስ ውስጥ። ተደሰትኩም ሲልም እግዚአብሔር የተናገረባቸው በጣም ብዙ ጊዜ በመጽሐፍ ተጠቃቅሶ የምንሰማው አንድ ቃል በእርሱ ደስ የሚለኝ የምወደው ልጄ ያለው ማንን ነው? ኢየሱስ ክርስቶስ። በዚያው ጥልቀት በዚያው ጉልበት ነው ይሄንን ነገር የተናገረው። በምህረቱ በሚታመኑም ይደሰታል። ክብር ለኢየሱስ ይሁን። በእግዚአብሔር ምህረት መታመን ትልቅ ብልጫ አለው። በምህረቱ የሚታመኑት
የእግዚአብሔር አይኖች ይከተሏቸዋል። በምህረቱ በሚታመኑት እግዚአብሔር ደስ ይሰኛል ሲል በብዙ ነገሮች በእግዚአብሔር እንታመናለን። በሁሉም ነገር በእግዚአብሔር መታመናችን ድንቅ ነው፣ አስፈላጊ ነው። ነገር ግን በምህረቱ መታመንን የሚያክል የእግዚአብሔርን ልብ የሚያረካ የእግዚአብሔርንም አይን የሚስብ አቋም ቁመና የለም። ይሄ ወር በእግዚአብሔር ምህረት እንታመን ዘንድ እግዚአብሔር ያስታጥቀናል፣ ይረዳናል። አሜን። እጆቻችሁን ከፍ አድርጉና በምህረትህ እታመናለሁ በሉት እስቲ። አይሰማም። በደንብ አድርጋችሁ በምህረትህ እታመናለሁ፣ በምህረትህ እታመናለሁ፣ በምህረትህ እታመናለሁ። አዎ በእግዚአብሔር ኃይል እታመናለሁ፣ በእግዚአብሔር ጥበብ እታመናለሁ፣ በእግዚአብሔር ጉልበት እታመናለሁ። ደግሞ ምናልባትም በዋነኛነት በእግዚአብሔር ምህረት መታመን ምን ያህል እግዚአብሔር እንደሚያስደስተው ይሄን ቃል በዚህ ሐሳብ ውስጥ ነው በእግዚአብሔር ቃል ውስጥ ጉዞ የምንጀምረው። በምህረቱ መታመን የእግዚአብሔርን አይን የሚስበው አንድም መጨረሻ ላይ አንድ ምሳሌ ነግራችኋለሁ። ይሄ ቃል ይሄ እሳቤ ይሄ ኮንሰፕት በተግባር በአንድ እግዚአብሔር ሰው ላይ የተገለጠበትን ነገር አነብላችኋለሁ። በምህረቱ መታመን በጣም እግዚአብሔርን ልብ የሚያረካ የእግዚአብሔርን አይን የሚስብ ጉዳይ ነው። በምህረቱ ስለመታመን ከማውራታችን በፊት ግን ስለ እግዚአብሔር ምህረት በቃሉ እውነት ውስጥ በቃሉ አግባብ ውስጥ ምን ማለት እንደሆነ መረዳት ያስፈልገናል። ለመታመን የምንታመነውና የምናምነውን ነገር ማወቅ አለብን። ሮሜ ምዕራፍ 10 ቁጥር 14 ላይ ሲናገር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይልና ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ይሄ ጠቅለል ብሎ ስለ ወንጌል እንደሚናገር አውቃለሁ። ነገር ግን በእግዚአብሔር ምህረት ለምሳሌ በእግዚአብሔር ኃይል ልታመን ካላችሁ ስለ ኃይሉ ማወቅ አለባችሁ። በእግዚአብሔር ጥበብ ልታመን ካላችሁ ስለ እግዚአብሔር ጥበብ ማወቅ አለባችሁ። መታመን ማለት ሁሉን ጥሎ መደገፍ ስለሆነ መታመን ማለት ሁሉን ጥሎ መደገፍ አማራጭ በሌለ ሁኔታ መጣበቅ ስለሆነ መታመን አማራጭ አድርጎ ማቆም አይደለም። በእግዚአብሔር ጥበብ እታመናለሁ ካልኩ በእግዚአብሔር ጥበብ እታመናለሁ። አንድ ጊዜ ተናግረው ይሆናል፣ አንዳንዶቻችሁ ሰምታችሁት ይሆናል። አንድ ሰው በመንገድ ላይ ሲሄድ ገደል ጫፍ ላይ ነው የሚሄድ ያለው እና ድንገት አንሸራተተውና ወደ ገደሉ ወደቀ። እየወደቀ ባለበት ሰዓት የሆነች ቋጥኛ አገኘና ተንጠላጥሎ ያዛትና ተንጠላጥሎ ቆመ። ከዛ መጮህ ጀመረ። እባክህ እግዚአብሔር ሆይ እርዳኝ እያለ መጮህ ጀመረ። ከዛ አንድ ድምጽ መጣ። ልጄ ሆይ እረዳሃለሁ፣ እግዚአብሔር ሆይ ጸሎቴን ሰምተህ ስለመጣ አመሰግንሃለሁ፣ እርዳኝ ልወድቅ ነው አለ። ምን አለው? ልቀቃት፣ የያዝካትን ቋጥኝ ልቀቃት። ትንሽ አሰበና ሌላ የሚረዳ ሰው የለም አለ። እግዚአብሔርን መታመን አማራጭ አድርጎ ማቆም አይደለም። በእግዚአብሔር የታመኑ በኃይሉም ይሁን በጥበቡ በምህረቱም በአንድም በሌላም የእግዚአብሔር ነገር የታመኑ ሰዎች ስለታመኑበት ነገር ራሳቸውን ሳይቀር አሳልፈው የሰጡበት ሁኔታ እንዳለ መጽሐፍ ቅዱስ ይነግረናል። በእግዚአብሔር መታመን የተሻለ አማራጭ ስለሆነ አይደለም፣ ብቸኛ አማራጭ ስለሆነ ነው። መታመን ይሄ ነው። ስለዚህ በምህረቱ እንታመን ካልን እና በምህረቱ መታመን እግዚአብሔርን የሚያረካ የእግዚአብሔርን አይን የሚስብ ከሆነ የእግዚአብሔር ምህረት ማለት ምንድን ነው? እንዲሁ በደምሳሳው ሳይሆን በቃሉ መንፈስ ውስጥ በቃሉ አግባብ ውስጥ የተነገረበት የእግዚአብሔር ምህረት ማለት ምንድን ነው? መቼም ከላይም ይሁን ገብቶንም ይሁን ተረድተንም ይሁን ብዙ ጊዜ እንላለን በምህረቱ ነው እንላለን። ግን ምን ማለት ነው የእግዚአብሔር ምህረት? ምን ማለት ነው የእግዚአብሔር ምህረት? በምህረቱ መታመን ካለብን በምህረቱ መታመን በእግዚአብሔር ልብ ይሄን ነገር ካመጣ በምህረቱ መታመን የእግዚአብሔርን አይን በጥልቀት ከሳበ በፍጥነት ከሳበ በምህረቱ ምን ማለት ነው? መጽሐፍ ቅዱስ ላይ በዕብራይስጡም በግሪኩም መጽሐፍ ቅዱስ ተጻፏቸው ቋንቋዎች ምህረትን በተመለከተ 6 ቃላቶች አሉ። በዕብራይስጥ ሄሴድ፣ ራህሚም እና ሐናን የሚባሉ 3 ስለ ምህረት ወይ ምህረትን በተመለከተ ወይ ምህረት የሚለውን ቃል የተጠቀመባቸው ቃላቶች አሉ። ሄሴድ፣ ራህሚም እና ሐናን የሚባል። በግሪኩ ደግሞ ኤሊዮስ፣ ኦኪቲርሞስ እና
ማክሩቱማይ። እነዚህ ደግሞ በግሪኩ በአዲስ ኪዳኑ መጽሐፍ ቅዱስ ስለ ምህረት በሚለው የእግዚአብሔር ምህረት የተጠቀመባቸው ቃላት ናቸው። ችግር የለውም ቃላቶቹን ባትይዟቸው። ነገር ግን በእነዚህ ቃላቶች አጠቃቀም ውስጥ መጽሐፍ ቅዱስ ላይ የምህረትን ጽንሰ ሐሳብ ያስቀመጠባቸው ብዙ ነገሮች አሉ። ጠቅለል አድርጎ ግን የቃላቶቹን ሐሳብ ምንጭ ምን ማለት እንደሆነ ከማብራራት ባሻገር የእግዚአብሔር ምህረት በእነዚህ ቃላት አግባብ ውስጥ በመጽሐፍ ቅዱስ መንፈስ ምን ማለት እንደሆነ የእግዚአብሔር ምህረት ምን ማለት እንደሆነ ጠቅለል አድርጌ ይህንን ትርጓሜ ልስጣችሁ። ይሄ ፋንክሽናል ዴፊኒሽን ነው፣ ተግባራዊ የሆነ የእግዚአብሔር ምህረት ትርጓሜ ነው። የእግዚአብሔር ምህረት በደንብ ስሙኝ። እነዚህ ቃላቶች ተፈተው በመጽሐፍ ቅዱስ ውስጥ የተገቡበት አጠቃቀም ተጠንቶ በአጠቃላይ የእግዚአብሔር ምህረት ለሚለው ነገር የተሰጠ ትርጓሜ ነው። የእግዚአብሔር ምህረት ለማይገባቸውና ለአመፀኞች የሚደረግ ወይም የተደረገ ቅድመ ሁኔታ የሌለው የማያልቅና የማይቋረጥ ቃል ኪዳናዊ እውነትንና ፍትህን የማይቃረን ልብንና ሕይወትን የሚለውጥ ህብረትንና ጥምረትን የሚፈጥር አሁን ዋናውን ትርጉም ልንገራችሁ። የእግዚአብሔር ይቅርታ ርህራሄና ትዕግስት ማለት ነው። በእያንዳንዱ ቃሉ በተፈታበት በእያንዳንዱ ሐሳብ ውስጥ ጠንካራ ነገሮች አሉ። ምህረት ስንል የእግዚአብሔርን ምህረት ስናስብ እንዲሰማንና እንዲገባን የሚገቡ ነገሮች በትርጓሜ ውስጥ ተቀምጠዋል። እነዚህ ትርጓሜዎች ዝም ብለው የተቀመሩ ሳይሆኑ የቃላቶቹ ትርጓሜ በመጽሐፍ ቅዱስ ውስጥ ካላቸው አግባብና ሊናገሩት ከፈለጉት ነገር ተጣምሮ የመጣ ነገር ነው። ሄሴድ ረሐሚም እና ሐናን የሚለው በግሪኩም የተገለጡት ቃላት በእግዚአብሔር መጽሐፍ ውስጥ ሲጠቀሱ ስለ እግዚአብሔር ምህረት ያሏቸውን ነገሮች ያገናዘበ ትርጓሜ ነው። እደግምላችሁና አንዳንዶቹን እነግራችኋለሁ። ለማይገባቸውና ለአመፀኞች የሚደረግ ወይም የተደረገ ቅድመ ሁኔታ የሌለው የማያልቅና የማይቋረጥ ቃል ኪዳናዊ እውነትንና ፍትህን የማይቃረን ልብንና ሕይወትን የሚለውጥ ህብረትንና ጥምረትን የሚፈጥር የእግዚአብሔር ይቅርታ፣ የእግዚአብሔር ርህራሄና የእግዚአብሔር ትዕግስት ማለት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ምህረት ውስጥ እነዚህ ነገሮች አሉ። በመጀመሪያ የእግዚአብሔር ምህረት ለሚገባቸው የሚቸር ሳይሆን ለማይገባቸው የተቸረ የተሰጠ የእግዚአብሔር ፍቅር መገለጥ ድንቅ ስጦታ ነው። ምህረት የሚለው ሐሳብ ሲነሳ አንዲዘርቪንግ የማይገባቸው ከምህረት ይልቅ ፍርድ የሚገባቸው አመፀኛ አካላት የተቀበሉት የእግዚአብሔር ትሩፋት ማለት ነው። ምህረት ሲባል ምህረት የሚለው ቃል በመጽሐፍ ቅዱስ ሲጠቀስ ሁል ጊዜ ተያይዞ የሚጠቀሰው አመፀኞች የማይገባቸው ይልቅ ከምህረት ሌላው የሚገባቸው አካላትን ማለቱ ነው። ኤፌሶን ምዕራፍ 2 ቁጥር 3 እስከ 5 ስትመለከቱ የእግዚአብሔር ቃል በእነዚህም ልጆች መካከል ይላል፣ እኛ ሁላችን ደግሞ የስጋችን የልቦናችንን ፈቃድ ያደረግን በስጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ኃጢአተኞች፣ የልቦናችንን ፈቃድ የሚያደርግ ኃጢአተኞች በፍጥረታችን የቁጣ ልጆች ነበር። ነገር ግን በሉ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። አያችሁ፣ የእግዚአብሔር ምህረት የተሸነቀረበት የገባበት ቦታ ለነዚህ አይነት የቁጣ ልጆች በፈቃዳቸው ለሚመላለሱ የልቦናቸውን የስጋቸውን ፈቃድ ለሚያደርጉ ነው። የእግዚአብሔር ምህረት ተግባራዊ ነገሩን ስንረዳ እነዚህ ነገሮች ሲገቡን በምህረቱ መታመን እንቀጥላለን። አንዳንድ ጊዜ ምህረቱ በጣም በሚያስፈልገን ሰዓት በምህረቱ መታመን እናቆማለን። በእግዚአብሔር ፊት ያለን አቋቋም አካሄዳችን በእግዚአብሔር ፊት ያለውን ነገር ስንመዝን በምህረቱ መታመን በሚገባን ሰዓት በምህረቱ መታመን በሚገባን ወሳኝ ሰዓት ዳዊት በዚያ አደገኛ ሁኔታ ውስጥ ባለፈ ጊዜ ከቤርሳቤ ጋር በዝሙት ወድቆ ባሏን ገድሎ ዋሽቶ ስልጣኑን ያለ አግባብ ተጠቅሞ እግዚአብሔር የሰጠውን ስፍራ አቢውዝ አድርጎ
ባለበት ሰዓት ከውጭም ከህሊናውም ከሰይጣንም የሚመጡ ብዙ ነገሮች ጭንቅላቱን አይምሮውን እየቀጠቀጡት ባለ ሰዓት አስተዋይ ነበርና በምህረቱ ታመነ። አንዳንድ ጊዜ በእንደዚህ ሁኔታ የምታልፉ ሰዎች ያን ጊዜ ነው በእግዚአብሔር ምህረት መታመን። ያን ጊዜ ነው ልብን ሰብሮ በንስሐ ተቃኝቶ እግዚአብሔር ሆይ እኔ የማረባ ነኝ ብሎ በእግዚአብሔር ፊት በምህረቱ መታመን፣ ለምህረቱ መጮህ። ነገር ግን የምህረቱ ትርጓሜ በዚህ ይዘት ካልገባን ምህረት ዲዘርቭ ለሚያረጉ ምህረት ለሚገባቸው እንደው በጣም በጥሩ ፐርፌክሽን እየሄዱ ትንሽ ሸፈፍላሉ ትንሽ ዘንበል ላሉ ሳይሆን ኦል ፍሌጅ ሙሉ በሙሉ አመፀኛ ተቃዋሚ ያመፃ ልጅ ለሆኑት የሚደረግና የተደረገ የእግዚአብሔር በጎነት ነው። አሜን። ምህረት ቅድመ ሁኔታ የለው፣ ቅድመ ሁኔታ የለው። ሮሜ ምዕራፍ 9 ቁጥር 16 እንግዲህ ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ። ሰዋዊ የምህረትን ስሌት ስናይ እኔ ምህረት የምሰጥህ መተህ ይቅርታ አስጠይቀኝ ነው። እኔ ምህረት የማደርግልህ መተህ ጥፋትን አምጥ። እግዚአብሔር ግን ምህረት ሊሰጥ ይከታተልሃል። ምህረት ሊሰጥህ ዞር ብለህ በደልህን አስተውለህ አመፃህን አስተውለህ ዞር ብለህ አይተኸው ይቅር በለኝ እንድትለው አንተ እሱ ጋር እስክትመጣ አይጠብቅም። እለት እለት በአንድም በሌላም ከኋላ እየተከተለ ለምህረት ይጋብዝሃል። ሃሌሉያ። የእግዚአብሔር ምህረት ድንቅ ነው፣ ጥልቅ ነው። የእግዚአብሔር ምህረት ልዩ ነው፣ ቅድመ ሁኔታ የለውም። እንዲያውም እሱ ነው የሚከታተል። እኔ ምህረቴን የምሰጣቸው ምናምን ብሎ ፎርሙሌት አላረገም። ምህረት አለ፣ ምህረት አለ። ወደ ሲኦል እየተጓዝ ወደ ሞት እየተጓዝ ወደ ጥፋት እየተጓዝ በአመፅ ጨክነህ እየሮጥ በዚህም በዚያም እያዋከበ እግዚአብሔር ምህረት አለ ይላል። ሃሌሉያ። ምህረት የማያልቅና የማይቋረጥ ቃል ኪዳናዊ የሆነ የእግዚአብሔር ማንነት መገለጥ ነው። ምህረት አያልቅም፣ ምህረት አይቋረጥም። ይሄን ብዬ በብዙዎቻችሁ ልብ ውስጥ የሚነሳውን ጥያቄ መልሰዋለሁ። እስቲ እጆቻችሁን ከፍ አድርጉና ምህረት አይቋረጥም በሉ እስቲ። አያልቅም። የእግዚአብሔር የምህረት መዝገብ አያልቅም። የእግዚአብሔር የምህረት ባንክ ዲፕሊት አያረግም። የእግዚአብሔር የምህረት ነገር አይቋረጥም። ለዚህ ነው ምህረቱ ማለዳ ማለዳ አዲስ ነው። ማለዳ ማለዳ በፍሬሽ መርሲ በአዲስ ትኩስ ምህረት ወደ ነፍሳችን ወደ ህይወታችን የሚቀርብ ምህረት የተሞላ መሐሪም የሆነ ዘላለማዊ አምላክ ነው የምናመልከው። አይቋረጥም ምህረቱ፣ አያልቅም ምህረቱ። ክብር ለኢየሱስ ይሁን። ዛሬ ያልቅብኝ ይሆን፣ ነገ ይቀንስ ይሆን፣ ከነገ ወዲያ አይምረኝ ይሆን ተብሎ የማይጠረጠር የማይቋረጥ ቃል ኪዳናዊ የሆነ መጽሐፉ ሰፋ አድርጎ ሲናገረው መዝሙር 126 ቁጥር 2 ላይ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የእስራኤል ልጆች የዘወትር ዝማሬ ቸር ነውና ምህረቱ ለዘላለም ነውና። ሃሌሉያ አሜን። መዝሙር 106 ቁጥር 45 ለእነርሱም ኪዳኑን አሰበ እንደ ምህረቱም ብዛት ተጸጸተ ይላል። የምህረቱ ብዛት የምህረቱ መገለጥ የኪዳኑ እሳቤ ውጤት ነው። ኪዳናዊ ነው ምህረት። ለእስራኤል ልጆች ከአብርሃም ጋር የገባው ኪዳን፣ ለኛ ከክርስቶስ ጋር በደሙ የገባው አዲስ ኪዳን የምህረቱን ምህረቱ እንዳያልቅ ምህረቱ እንዳይቋረጥ የሚያደርገው የሰማይ ስጦታ ነው። እጆቻችሁን ከፍ አድርጉና ምህረት አያልቅም በሉት እስቲ። ምህረት አይቋረጥም። ምህረት ቃል ኪዳናዊ ነው። እግዚአብሔር ይመስገን። ፓስተር እንደዚያ ከሆነ ምህረት እንዲህ ከለጠጥከው እንዴ በአመፃ የጨከነ በአመፃ የጸና እግዚአብሔርን የሚጋፋ የማይፈራስ እንዴት ሊሆን ነው? ልንገራችሁ፣ የእግዚአብሔር ምህረት ከእውነትና ከፍትህ ጋር አይጻረርም። እንዲህ ይላል እግዚአብሔር ቃል መዝሙረ ዳዊት 85:10 ምህረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። ምህረትና እውነት ተገናኙ። ምህረት አለ፣ እውነት አለ። እውነትን ክደህ አትምርም። ምህረት ብለህ እውነትን አትክድም። እውነትን ብለህ ደግሞ ምህረትን አጥልም። ይሄን ማጣጣም ይሄን ማሳሳም የቻለው
እግዚአብሔር ብቻ ነው። ይችልበታል። እንዴት አድርጎ ምህረቱ ሳይቋረጥ እውነቱ የጸና እንዲሆን ምህረቱ በኪዳን እየቀጠለ ፍርዱ ደግሞ እንዳይዛባ የሚያደርግበት ነገር አለው። ክብር ለኢየሱስ ይሁን። ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ወገኖቼ የእግዚአብሔርን ቃል እውነት በጥልቀት የምንነጋገርበት መሰረታዊ ምክንያት በህይወትም ከዙሪያችንም ለሚነሱ ጥያቄዎች መጽሐፍ ቅዱሳዊ መሰረት ያለው ምላሽ ለመስጠት ነው። በእናንተ ስላለው ተስፋ ለሚጠይቋችሁ መልስን ትሰጡ ዘንድ ዘወትር ምን ያውላችሁና የተዘጋጃችሁ ነው። አንድ አገልጋይ ሲናገር ምን አለ? አሁን ቅዱሳኑ በእግዚአብሔር እውነት በመጽሐፍ ቅዱሳዊ ዶክትሪን ካለመታጠቃችን የተነሳ እያመንን ኮንቪክሽን አለናል እና አንዳንድ ጥያቄ ከውጭ ሲመጣብን፣ ከዚህ ዓለም ሰዎች ሲመጣብን፣ ከሰይጣን ሲመጣብን እንዲያውም አንዳንዴ ለማስረ የተዘጋጀ በእግዚአብሔር ዕውቀት የተዘጋጀ ነገር ስለሌለን እንዲህ አለ። እንዲያውም አንዳንዴ እናቴ ትሙት ግን ያድናል እንላለን። እኔ የእውነት ነው እናቴ ትሙት የምንልበት ኮንቪክሽናችን ጥይት የሌለው ጠመንጃ የሆነበት። ስለዚህ ነው አሁን ስለ ምህረት ስንነጋገር ወገኖቼ በዚህ ወር የእግዚአብሔርን ምህረት ታላቅነት ታያላችሁ። በምህረቱ ለመታመን አቅም እንድናገኝ፣ በምህረቱ ከመታመን ለሚጋፉን፣ በምህረቱ ከመታመን ለሚናጠቁን ኃይላት ቆም ብለን የእግዚአብሔር ቃል እኮ እንዲህ ይላል እንድንላቸው ነው። ክብር ለኢየሱስ ይሁን። ምህረትና እውነት ተገናኙ። ሚክያስ ምዕራፍ 7 ቁጥር 18 እንዲህ ይላል፣ በደልን ይቅር የሚል የርስቱንም ቅሬታ አመጽ የማያሳልፍ። ተመልከቱት፣ በደልን ይቅር ይላል፣ የርስቱን ቅሬታ አመጽ ደግሞ አያሳልፍም፣ እንዳላየ አይሆንም። እንዳንተ ያለ አምላክ ማን ነው? ያንተ አምላክነት እንትኑ ይገርማል። አንደኛ በደል ይቅር ትላለህ፣ ሁለተኛ የርስትን ቅሬታ አመጽ ደግሞ አታሳልፍም። እንዳንተ ያለ አምላክ ማን ነው? ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም እያለ ይናገራል። እግዚአብሔር ምህረትንና ፍርድን፣ ምህረትንና እውነትን፣ ምህረትንና ፍትህን አጣጥሞ የሚቆም አምላክ ነው። ምህረትና እውነትን ያሳሰመ ያስታረቀ አምላክ ነው። ይችልበታል። አንድ ምስጢር ልንገራችሁ፣ ሁላችንም የምናውቀው በዚህ እይታ አይተኑ እንደሆነ አላውቅም። ምህረትና እውነት የተታረቁበት፣ ምህረትና እውነት የተሳሳሙበት አንድ ስፍራ አለ፣ የቀራንዮ መስቀል። ምህረት ተደርጓል። የሰው ልጆች ሁሉ አበሳና ኃጢአት ይቅር ተብሏል። ፍርድም ተደርጓል። ባጠፉት ላይ ሳይሆን በወከላቸው ላይ ፍትህ ተደርጓል። እውነት ጸንቷል። የቀራንዮ መስቀል እኮ ምህረትና እውነት የተሳሳሙበት፣ ጽድቅና ሰላም የተገናኙበት፣ የእግዚአብሔር የአምላካዊነት ምስጢር የተገለጠበት ተራራ ነው። ክብር ለኢየሱስ ይሁን። አሜን። አዎ አንዳንዴ ፍርድን ወደ ራሱ እያደረገ እግዚአብሔር እውነትን በነፍሳችን እያተመ ምህረትን ያበዛል፣ ምህረትን ያደርጋል። ስለዚህ የምህረትን ርቀት፣ የምህረትን ጥልቀት፣ የምህረትን ስፋት በሰው እሳቤ ማጥበብ አይገባ። ምህረቱ ዘላለማዊ ነው፣ አያልቅም፣ ኪዳናዊ ነው። ግን እውነትን ከምህረት ምህረትን ከፍርድ ደግሞ ማስታረቅ ይችልበታል። ትረስት ሂም። ክብር ለኢየሱስ ይሁን። ሌላ የእግዚአብሔር ምህረት ልብን ህይወትን ለዋጭ የሆነ ነው። የእግዚአብሔር ምህረት ወደ ሰዎች ኤክስቴንድ ሲደረግ በደላቸውን ማስቀረት ብቻ ሳይሆን በደለኞቹን ይለውጣቸዋል። የምህረት ስጦታ የበደል ይቅርታ ብቻ ሳይሆን የበደለኛውም ለውጥ ያመጣል። ምህረት ኃይል አላት። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 2 ቁጥር 4 ላይ ወይስ አለ የእግዚአብሔር ቸርነት ምህረት ወደ ንስሐ እንዲመራ ሳታውቅ ይላል። የእግዚአብሔር ምህረት ልብን ይለውጣል። እግዚአብሔር ሲምርህ በማረህ ነገር ተመልሰህ ለማድረግ የምህረቱ ስጦታ፣ የምህረቱ ክትባት፣ የምህረቱ መድኃኒት ልብህ ላይ የሚሰራው ስራ አለ። እኔ በደልህን ብምርህ
በደለኛነትን ላስቀር አልችልም። በቃ ትቼዋለሁ፣ ምሬያለሁ እልሃለሁ። የበደልከኝን ነገር ምሬያለሁ እልሃለሁ። ነገር ግን በኔ ላይ ያደረከው በደል ምሬያለሁ። በደለኛነት ግን ይቀጥላል። መልሰህ እኔን ትጎዳኝ ይሆናል፣ ሌላውንም ትጎዳ ይሆናል። የእግዚአብሔር ምህረት ግን ወደኛ ህይወት ሲመጣ አመፀኛውን ነፍሰ ገዳዩን ቤተክርስቲያን አሳዳጁን ሳኦል ጳውሎስ ያደረገ ሃሌሉያ ልብን የሚለውጥ ነው። ፉሊ የእግዚአብሔርን ምህረት ከተቀበልን ምህረት የተደረገ ምህረት የተቀበለ ሰው ህይወቱ ይለወጣል። ምህረት ይገዛል፣ ልብን ይለውጣል። ኢየሱስ ክርስቶስ ያድናል። አሜን። ያዕቆብ ምዕራፍ 2 ቁጥር 13 ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትም በፍርድ ላይ ይመካል ይላል። ፍርድ በደልን ያስቀር ይሆናል። ፍርድ በደልን ያስቀራል። አንድ ነገር ላይ ስትፈርዱ በደልን ያስቀራል፣ በደለኛውን ይቀጣል። ፍርድ አይደለም። አንድ በደል የበደለ ሰው ፍርድ ሲመጣ አንደኛ በደሉን ያ ሰው ቀጥሎ እንዳያደርግ ነፍሰ ገዳይ ከሆነ ይያዛል፣ ይታሰራል። በደለኛው ይቀጣል፣ በደሉም ይቀራል። ከዚህ በኋላ ስለታሰረ ወይ ስለተገደለ ያ ሰው ያንን በደል መስራት አይችልም። ፍርድ ይሄን ነው የሚያደርገው። በደሉንም ያስቀረዋል፣ ችግሩን ያስቀረዋል፣ ያለፈውንም የሚመጣውንም ነገር ያስቀራል፣ በደለኛውንም ያጠፋዋል። ምህረት ግን በደልን ማስቀረት ብቻ ሳይሆን በደለኛውን ይለውጠዋል። የእግዚአብሔር ምህረት ጥልቅ ነው። በጌታ በኢየሱስ ስም ምህረቱ ይብዛላችሁ፣ ምህረቱ ይብዛላችሁ፣ ምህረቱ ይብዛላችሁ። አሜን። ምህረት በፍርድ ላይ ይመካል ማለት ነው። ፍርድ እኮ ትነሳለች እንዴ! መፈረድ አለበት፣ በደለኛው መገደል አለበት፣ መታሰር አለበት፣ ይሄ መጥፋት አለበት ትላለች። ምህረት ይነሳና በፍርድ ላይ ሲመካ፣ በፍርድ ላይ ሲሰለጥን እንዲህ ይላል። ምህረት አዎ ፍርድ የሚሰራውንም ስራ ይሰራል፣ ከዛ በላይ ግን በደለኛውንም ይለውጣል። አይተናል። ሐዋርያው ጳውሎስ ሲናገር እንዳለው ባለማወቅ ባለማመን ስላደረኩ ምህረትን አገኘው። የጳውሎስ ትልቁ ትምክቱ የእግዚአብሔር ምህረት ነበር። የክርስቶስን ምህረት በዚያች በደማስቆ መንገድ ላይ ከተገናኘ በኋላ ያ ሳኦል ጳውሎስ ሆነ፣ ሐዋርያ ሆነ። ኢየሱስ ያድናል። እጆቻችሁን ከፍ አድርጉና እስቲ ለሰዎች ለዚች ምድር ሰዎች ምህረት በሉ። እስቲ ምህረት በሉ፣ ምህረት በሉ። እስቲ ምህረት ለልጆቻችን ምህረት፣ ለምድራችን ምህረት፣ ለነገስታቶቻችን ምህረት። ሃሌሉያ። ምህረት ስንጠይቅ የበደል መሻር ብቻ አይደለም። የምህረት ኤክስቴንሽን፣ የምህረት መድኃኒት በደልን ማጠብ ብቻ ሳይሆን በደለኛነትንም ይለውጣል። ልብን የሚለውጥ ነገር አለው። እግዚአብሔር ይመስገን። ለዚህ ነው ምህረት በፍርድ ላይ የምትመካው። ፍርድ ብዙ ዘመን ተመክታለች። ሰው ሲበድል፣ ሲቀጣ፣ ሲሞት፣ ሲጣል ይሄው ጥፋቱን አስቀረው፣ ጥፋተኛውንም አጠፋው ትላለች። ልክ ነው። በፍርድ ኃይል ብዙ ርቀት ተሄዷል። ነገር ግን በክርስቶስ ኢየሱስ በቀራንዮ መስቀል የተገለጠው የእግዚአብሔር ምህረት ነፍሰ ገዳዩን ሳይገድል ለእውነትና ለሌሎች ነፍሱን የሚሰጥ አድርጎ ለውጦታል። ነፍሰ ገዳዩን ሳኦልን፣ ሕፃንና ሴቶችን፣ ሰዎችን ሁሉ አለምንም ምክንያት ወደ ወህኒ እየከተተ የሚያሰቃይ የነበረው ሳኦል ምህረት ኤክስቴንድ ሲደረግለት፣ ክብር ለኢየሱስ ይሁን። ያለፈው በደሉን ይቅርታ አግኝቶ ዝም ብሎ አልተመላለሰም። ያቺ ምህረት ኢምፓክት ስታረገው ነፍሰ ገዳዩን ሳይገድል ሞቶለት ምህረትን ሲሰጠው የናዝሬቱ ኢየሱስ ሕይወቱ የተለወጠ ለኔና ለእናንተ መዳን ምክንያት የሆነውን ወንጌል በደም ዋጋ ያስተላለፈ ኃያል ሐዋርያ ሆኗል። ክብር ለኢየሱስ ይሁን። እጆቻችን ከፍ እናድርግ። መንፈስ ቅዱስ በውስጥ የሚለኝ ነገር በጣም ተስፋ የቆረጣችሁባቸው ሰዎች በህይወታችሁ ያሉ፣ በቤታችሁ፣ በዘመዶቻችሁ፣ በአካባቢ፣ በመስሪያ ቤታችሁ በጣም ተስፋ የቆረጣችሁባቸው ሰዎች ካሉ እግዚአብሔር በምህረቴ ኃይል አስደንቃችኋለሁ ይላል። እጆቻችሁን ከፍ አድርጉ። የእግዚአብሔር ምህረት እጆቻችሁን ከፍ አድርጉ። እነዚያን ሰዎች እያያችሁ ምህረትህ ታግኛቸው በሉት። ምህረትህ ታግኛቸው፣ ምህረትህ ታግኛቸው፣ ምህረትህ ታግኛቸው፣ ምህረትህ ታግኛቸው። ሃሌሉያ። ሩቅ በማይባል ጊዜ እነዚህ ሰዎች በእግዚአብሔር ምህረት ተሸንፈው፣ ተንበርክከው፣ ተለውጠው
ሌሎችን ለዋጭ ሲሆኑ ትመሰክራላችሁ። ምህረት ኃይል አለው። ምህረት ኃይል አለው። ሌላ ምህረት ህብረትንና ጥምረትን የሚፈጥር ነው። ምህረት ሃሌሉያ። እግዚአብሔር ምህረት ሲሰጥ የእግዚአብሔር ምህረት ኤክስቴንድ ሲደረግ ቀምቶ መሸሽ የሚባል ነገር የለም። የእውነት ምህረት ያገኘው ሰው በልቶ አይሮጥም። ምህረት ወደ እግዚአብሔር ልብ ያስጠጋል። ምህረት ጥምረትን ምህረቱ የገባው ምህረቱን የቀመሰ ሰው ከእግዚአብሔር ጉያ አይርቅም፣ ከእግዚአብሔር ልብ አይርቅም። የእግዚአብሔር ምህረት ከሚያደርግልን ነገሮች በላይ ወደሱ የሚያስጠጋን ወደ ጉያው የሚያቀርበን ሰማያዊ ጉልበት ነው። ሃሌሉያ። ኢየሱስ ያድናል። አንድ ጊዜ አንድ ሰው የእግዚአብሔር ምህረት ሙላት ያልተገለጠለት ሰው የተናገረውን ነገር ልንገራችሁ። መጽሐፈ ሳሙኤል ምዕራፍ 14 የዳዊት ልጅ የንጉስ ዳዊት ልጅ አቢሰሎም ታውቃላችሁ፣ ያጠፋውን ጥፋት ወንድሙን ገድሎ ንጉስ ዳዊት በጌሹር በስደት አኖሮ ቀጣው። ከዚያ ተለመነለትና ከጌሹር መጣ። ምህረት አድርግለት ለማነው ስሙ ለአቢሰሎም ምህረት አድርግለት ተባለ። ተለመነ ዳዊት። እሺ ምህረት ይደረግለት አለ። መጣ። ካመጣው በኋላ በኢየሩሳሌም ተቀመጠ። ነገር ግን ወደ ንጉሱ ፊት ገብቶ አያውቅም። ንጉሱ አይኑን አላየው፣ አባቱን ማየት አልቻለም። ግን ምህረት ተደርጎለታል። ኢን ሴንስ ግን የምህረት ጥልቀት ነፍሱ ስለሚገባት እንዲህ አለ። ኢዮአብ ነበር ያስመጣውና ይጠይቀው ነበር፣ ይጠራው ነበር። እባክህ ንጉሱ ጋር ግባና እንዲያየኝ እንድገናኘው አናግርልኝ ሲለው ብዙ ጊዜ ዝም አለው ኢዮአብ። ከዛ በሱ እርሻ አጠገብ የገብስ እርሻ ነበረው ጀነራል ኢዮአብና የእርሻውን አቃጠለበት። ሄዱ ባሪያዎቹን ላከና አቢሰሎም አቃጠለበት። ወዲያው እርሻው ሲቃጠል የበረረ መጣና የአንተ ባሪያዎች እርሻዬን አቃጠሉ፣ ለምን እርሻዬን አቃጠላችሁ ሲለው እንዲህ አለው። አቢሰሎም ኢዮአብን መልሶ ከጌሹር ለምን መጣሁ? በዚያ ተቀምጬ በሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሱ ልክ ዘንድ ወደ እኔ ጠራው። አሁንም የንጉሱን ፊት ልይ። የምህረት ሙላት ወደሱ መቅረብ ነው። ልይ። የምህረት ይዞታው ይሄ ነው። ምህረት ያን በደልን መተው ብቻ ሳይሆን ወደ ልቡ ታስጠጋለች፣ ከራከው በላይ ታቀርባለች። የምህረትን ሙላት ልካፈል። ኃጢአት ቢሆንብኝ ይግደለኝ አለው። የንጉሱን ፊት ልይ። ኢዮአብም ወደ ንጉሱ መጥቶ ነገረው። አቢሰሎምንም ጠራው። ወደ ንጉሱም ገብቶ በንጉሱ ፊት በምድር በግንባሩ ተደፋ። ንጉሱም አቢሰሎምን ሳመው። ሃሌሉያ። እስቲ አሜን በሉ በደም። ኢየሱስ ያድናል። ምህረት ህብረትን ጥምረትን ታጠነክራለች። የእግዚአብሔር ምህረት ምንነቱ አሰራሩ ሲገባ ወደ እግዚአብሔር ልብ ይውላችሁ። እግዚአብሔር ምህረት ሲያደርግ አሸማቁ አይደለም። እኔ ምህረት ባደርግልህ እና ሳልቀርብ ሁሌ ስገባ ስትወጣ የትላንቱን እንዳትረሳ አድርጌ ነው። አሸማቅቀሃለሁ። የእግዚአብሔር ምህረት ግን ወደ ልቡ ታቀርብሃለች፣ ወደ ጉያ ታስጠጋል። አታሸማቅቅም። የእግዚአብሔር እንዲያውም ታባብላለች፣ ትስብሃለች። ሲወጣ ሲገባ ነፍሰ ገዳዩን እየዳሰሰች ትሄዳለች፣ እየነካካች ትሄዳለች፣ እያባበለች ትሄዳለች። ክብር ለኢየሱስ ይሁን። አሜን ነው። እስቲ የእግዚአብሔር ምህረት በሉ። የእግዚአብሔር ምህረት፣ የእግዚአብሔር ምህረት፣ የእግዚአብሔር ምህረት ለማይገባቸው ለአመፀኞች የሚደረግ ቅድመ ሁኔታ የሌለው የማያልቅና የማይቋረጥ ቃል ኪዳናዊ እውነትና ፍትህን የማይቃረን ልብንና ሕይወትን የሚለውጥ ህብረትንና ጥምረትን የሚፈጥር የእግዚአብሔር ይቅርታ፣ ርህራሄ፣ ትዕግስት ነው። ክብር ለኢየሱስ ይሁን። እስቲ ለእግዚአብሔር ምህረት ክብርና ምስጋና አምጡለት። ሃሌሉያ። ሁለት ነገር ተናግሬ ልጨርስ። የእግዚአብሔር ምህረት ይሄ ከሆነ በምህረቱ የመታመን ብልጫ ለምንድን ነው? በምህረቱ
በሚታመኑት ደስ ይሰኛል ይላል። በዚህ ሁሉ የእግዚአብሔር ምሕረት ይዘት መታመናችን ለምን የእግዚአብሔር ልብ ያስደስተዋል? ለምን በምህረቱ ለሚታመኑት አይኖቹ ይሳባሉ? ክብር ለኢየሱስ ይሁን። አሜን። ሁለት ምክንያቶች ነግሬያችሁ እንጸልያለን። አንደኛው ሃሌሉያ በምህረቱ መታመን በእግዚአብሔር ልብና ባህሪ መታመን ስለሆነ ነው። አብራራላችኋለሁ። ምህረት የእግዚአብሔር መለኮታዊ ማንነት ዋና መገለጫ ነው። ምህረት የእግዚአብሔር መለኮታዊ ማንነትና ባህሪ ዋና መገለጫ ነው። አንድ ጊዜ ሙሴ እግዚአብሔርን ክብርህን አሳየኝ ብሎ ሲጸልይ ዘጸአት 33 ላይ ከዘጸአት 33 ከ34 እግዚአብሔር ምላሽ እየሰጠበት ነበርና ምዕራፍ 34 ላይ ዘጸአት ምዕራፍ 34 ላይ እግዚአብሔር ክብሩን ሲገልጥ ማንነቱን በድንቅ አብሮት ሲገልጥለት እንዲህ አለው። እግዚአብሔር በደመና እንደወረደ ተመልከቱት። 34:5 እና 6 እግዚአብሔርን በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርን ስም አወጀ። የእግዚአብሔርን ስም አወጀ። ክብሩን ሲያመጣ በደመናው ሲወርድ ማንነቱን መለኮታዊ ማንነቱን ሲያውጅ ምን ብሎ ነው ያወጀው? እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት አለ። የማንነቱ የመለኮታዊ ማንነቱ የክብሩ መገለጥ ዋነኛ የስሙ እወጃ የማንነቱ እወጃ እግዚአብሔር መሐሪ ኢየሱስ ያድናል። እጆቻችሁን ከፍ አድርጉና እግዚአብሔር መሐሪ ነው በሉ እስቲ። እግዚአብሔር መሐሪ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔርን በምህረቱ ስንታመን በክንዱና በጉልበቱ አይደለም፣ በባህሪውና በማንነቱ መታመናችን ነው። በባህሪው ለምሳሌ አንዳንድ ሰዎች ማድረግ እንደምትችሉ አውቀው በማድረጋቸው ቢታመኑ የሚገርም ነገር አይደለም። ማድረግ እንደምትችሉ ያውቃሉ። ያን ነገር ልታደርጉ እንደምትችሉ ያውቃሉ። ስለዚህ በማድረጋቸው አቅም በችሎታችሁ ይታመናሉ። ጥሩ ነው በማድረጋቸው አቅም መታመናቸው። ግን ማድረግ ቻልም አትቻልም ማድረግ አቅሙ ይኑርህ አይኑርህም ግን በባህሪ ሲታመኑ ሰዎች የሚሰማቸው ስሜት በባህሪ ይሄ ሰው እንዲህ ነው ብለው በባህሪ መታመን ሲችሉ ያን ነገር ለማድረግ አቅምን ሳያጣሩ ችሎታን ሳያጣሩ ነገር ግን ከባህሪና ከማንነት የተነሳ ሲታመኑብህ ምን አይነት ስሜት ይሰማሃል? አይጠራጥሩም። በየወንዙ አያማሙልህም። ትችላለህ አትችለውም ብለው ማለዳና ቀንና ሌሊት ምርመራ ውስጥ አይገቡም። በማንነትና በባህሪ ስለታመኑ በችሎታና በክንድ ከመታመናቸው በላይ ያስደስታል። እግዚአብሔርን በምህረቱ የሚታመኑ ደስ የሚያሰኙት ምህረቱ ባህሪው ዋናው የማንነቱ መገለጫ ስለሆነ እንደሆነ እግዚአብሔር ቃል ይነግረናል። ሃሌሉያ። እግዚአብሔር መሐሪ እንደሆነ ስለሚገባን ከኛም ሁኔታ ሳንነሳ ከዙሪያችንም ካለው ሁኔታ ሳንመካከር እግዚአብሔር መሐሪ ነው ብለን ስንታመንበት በባህሪው በማይለወጥ ባህሪው ስንታመንበት እግዚአብሔር ይደሰታል። እጆቻችሁን ከፍ አድርጉና መሐሪ ነህና እታመንብሃለሁ በሉት እስቲ። አልተሰማኝም። መሐሪ ነህና እታመንብሃለሁ። መሐሪ ነህና እታመንብሃለሁ። ኢየሱስ ክርስቶስ ያድናል። አሜን። ለዚህ ነው መጽሐፍ ቅዱስን ስትመረምሩ በእግዚአብሔር ብዙ ስራዎች ውስጥ ዋና አንቀሳቃሽ ነገር የእግዚአብሔር ምህረት ነው። የእግዚአብሔር ምህረት ነው። ሃሌሉያ አሜን። መዝሙረ ዳዊት 136 ከቁጥር 2 እስከ 5 የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና እያለ እስከ ቁጥር 26 ድረስ በእግዚአብሔር በሚያደርጋቸው በፍጥረት ላይ ባደረገው በእስራኤል ልጆች በምድረ በዳ ጉዞ ባደረጋቸው ነገሮች ላይ ሁሉ ምህረቱ ዋና አንቀሳቃሽ ሞተር እንደሆነ ያሳየናል። አሜን። እጆቻችሁን ከፍ አድርጉና ስለ ምህረትህ በሉት። ስለ ምህረትህ
አሁን ያላችሁበትን የምታልፉበትን ተግዳሮቶቻችሁን ቻሌንጆቻችሁን እየተመለከታችሁ ቀንጆቻችሁን አንሱና ስለ ምህረትህ በሉ። እታመናለሁ። ስለ ምህረትህ እታመናለሁ። ስለ ምህረትህ እታመናለሁ። በዚህ ወር በጌታ በኢየሱስ ስም የምህረቱን ታላቅነት ትመለከታላችሁ። የምህረቱን አለመለወጥ ታያላችሁ። የምህረቱን አለመቋረጥ ታያላችሁ። የምህረቱን ጉልበት ታያላችሁ። ኢየሱስ ያድናል። አሜን። መዝሙረ ዳዊት 148 ቁጥር 8 እና 9 እንዲህ ይላል፣ እግዚአብሔር ሩሩህና መሐሪ ነው፣ ከቁጣ የራቀ ምህረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምህረቱም ይላል በስራው ሁሉ ላይ ነው። ምህረቱም በስራው ሁሉ ላይ ነው። በምህረቱ መታመን እኮ ማለት ሁሉን ያሰራዋል እግዚአብሔር። በምህረቱ መታመን ማለት ሁሉን ያሰራዋል እግዚአብሔር። ለዚህ ነው ብልጫ ያለው፣ ለዚህ ነው ደስ የሚያሰኘው። በሱ ዋና መሰረታዊ መለኮታዊ ባህሪው ላይ ሁሉን ትቶ መደገፍን ማሳየታችሁ ነው። ሃሌሉያ። ሰው ሊጠይቃችሁ ይችላል፣ ሁኔታ ሊጠይቃችሁ ይችላል፣ የእግዚአብሔር አሰራር ራሱ ጥያቄ ሊሆንባችሁ ይችላል። በምህረቱ የታመነ ግን እንኳን የውጩን የእግዚአብሔር አሰራር እንኳን ሳይገባው እምነቱ አማራጭ የሌለው በእግዚአብሔር ላይ መደገፉ አይናወጥም። በምህረቱ ታምኗል። አሁንም እጆቻችሁን ከፍ አድርጉና በምህረትህ በሉት። አልተሰማኝም። በምህረትህ በሉት። በምህረትህ በሉት። በምህረትህ በምህረትህ እታመናለሁ። እታመናለሁ። ኢየሱስ ያድናል። ሁለተኛውን ልንገራችሁ። በምህረቱ መታመን ብልጫው አንደኛ ምህረት መሐሪነት የእግዚአብሔር ባህሪ ስለሆነ በባህሪ ላይ መታመን። በጌታ በኢየሱስ ስም እግዚአብሔር በነገር ሁሉ ማስተዋልን ይስጣችሁ። አንዳንዴ በኃይሉ በመታመን እንነሳለን። እግዚአብሔር ያደርጋል፣ ይችላል አጣቅሰን እንነሳለን። የእግዚአብሔር አሰራር ግራ ሲያጋባል፣ የዘገየ ሲመስለን፣ ያደርጋል ያሉ ሳይደረግ ሲቀር፣ እሳቱ 7 እጥፍ ሲነድ፣ ይቀየራል ያሉ እየጠነከረ ሲሄድ፣ ይለወጣል ያሉ እየባሰ ሲሄድ ኃይሉ መጠርጠር እንጀምራለን። ኃይሉን መጠየቅ እንጀምራለን። በምህረቱ መታመን ማለት ግን ኢነሴንስ በእግዚአብሔር ባህሪ መታመን ነው። ጠይቀኸው የሚያደርገው ነገር ላይገባህ ይችላል። ጠይቀህ የሚሆነው ነገር የጠየቅከውን ላይመጥን ይችላል። አሁን አንተ ሊያደርግ ይችላል በሚል በኃይሉ ባለ መተማመን ብቻ አይደለም የቆምከው። ነገር ግን በማንነቱ ላይ ስለቆምክ ነገሩ የፈለገው ደረጃ ቢደርስ አንተ ግን በምህረቱ ትታመናለህ። ምህረት ደግሞ በመጨረሻ ትነሳና ክብር ለኢየሱስ ይሁን፣ ነገሮችን ሁሉ ለክብሩ ትለውጣለች። ኢየሱስ ያድናል። እስቲ በምህረት እታመናለሁ በሉት። ኢየሱስ ያድናል። አሜን። ሁለተኛው በምህረቱ መታመን ማለት በእግዚአብሔር ምህረት መታመን ማለት የእኛን ድክመት አለመብቃትና አለመገባት አንዲዘርቪንግ መሆን በመገንዘብ እግዚአብሔርን መታመን ነው። አሜን። በምህረቱ መታመን ማለት የእኛን ድክመት አለመብቃትና አለመገባት በመገንዘብ የሚደረግ መታመን ስለሆነ ነው። ሃሌሉያ ወገኖቼ፣ የብዙዎቻችን ከእግዚአብሔር ጋር ያለን መስተጋብር እግዚአብሔርን የምናምንበት አግባብ የይገባኛል ጥያቄ ነው። የይገባኛል ጥያቄ ነው። ይሄን አድርጌያለሁ፣ ይሄን ታዘዝ ያልከውን ታዝዣለሁ፣ አስራቴን ሰጥቻለሁ፣ 6 ቀን ጸልያለሁ፣ 7 ቀን ጾሜያለሁ፣ ይሄን አድርጌያለሁ፣ ስለዚህ እግዚአብሔር አድርግ የምንለው የይገባኛል ጥያቄ ነው። አዎ እግዚአብሔር አድርጉ የሚለንን አድርገን ከእግዚአብሔር መጠበቅ መጽሐፍ ቅዱሳዊ እውነት ነው። በምህረቱ መታመን ግን ስላደረከው ስለሆንከው ስለዚህና ስለዚያ ሳይሆን በምህረቱ መታመን ግን ድክመትህን ዓለም ይውላችሁ ከጫፍ እስከ ጫፍ እንደው ከላይ እስከ ላይ እግዚአብሔር የሚለውን ሁሉ ነገር ብናደርግ
እግዚአብሔር ለሚያደርግልን ነገር ብቆች አይደለንም። እግዚአብሔር የሚያደርግልን ነገር የሚገባን አይደለም። ሃሌሉያ። ሲጀምር አንችልም። ሁሉ ጊዜ አንድ ነገር ትቀረኛለች። ያ ሰው ትዝ ይላችሁ እንደሆነ የዘላለም ሕይወት እንዳገኝ ምን ማድረግ ይገባኛል ሲል ማት ዘረዘረለት። አንድ ነገር ቀረቻለሁ። በሁላችንም ሕይወት የምትቀረን አንድ ነገር ትኖራለች ሁሉ ጊዜ። እንደው አንድ ነገር እንኳን ሳይቀረን አደረግን ብንል እግዚአብሔር የሚያደርግልን ነገር የሚገባን አይደለም። እግዚአብሔርን በምህረቱ የሚታመኑ የሚስቡት ለዚህ ነው። ድካማቸውን፣ አለመብቃታቸውን፣ አለመቻላቸውን፣ አለመገባታቸውን አውቀው በዚህ ግንዛቤ ውስጥ ነው ወደ እግዚአብሔር ጸጋ የሚጠጉት፣ ወደ እግዚአብሔር ዙፋን የሚጠጉት። ይሄ ነፍሱን ያረካዋል እግዚአብሔር። ሃሌሉያ። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 እና 23 ምን አለ? ያልጠፋነው ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው አያልቅምና። አሜን። አንድ ነገር ልንገራችሁ። እግዚአብሔር ካደረገልን ይልቅ ያላደረገብን ነገር እስከዛሬ ያኖረውናል። አሜን። እግዚአብሔር ካደረገልን ይልቅ ያላደረገብን ነገር ነው ዛሬ ሕያው እንደሆነን በፊቱ እንድንቆም ያደረገ። እንዳደረግነው የሚገባንን ቢያደርግብን ኖሮ ዛሬ ሕያዋን ሆነን በፊቱ አንቆምም ነበር። ግን ከምህረቱ የተነሳ ያልጠፋኑ በሉ። አንዳንድ ሰዎች ዛሬ የአኗኗራችን ሁኔታ አንገብግቦናል። የአኗኗራችን ሁኔታ ጌታ ሆይ እንዲህ ታኖረኛለህ እንዲህ ሆኜ እኖራለሁ ብለን የአኗኗራችን ሁኔታ አንገብግቦናል። ልንገራችሁ፣ ያልጠፋነው እንዲህ መኖርህ ራሱ የምህረት ውጤት። እንዲህ መኖርህ መጥፋት ነበረብህ። ከሕያዋን ጉባኤ መነቀል ነበረብህ። በዙሪያ እንደሚዞረው የጠላት ክፋት፣ እንደያንዳንዳችን የልብ ክፋት። ሃሌሉያ። አሁን ቀንጆቻችሁን አንሱና ጌታ ሆይ በሉት። እንደው ከልባችሁ በጌታ በሉት። ካደረክልኝ ይልቅ በሉት። እሺ፣ በመጀመሪያ ጠይቃችሁ ምን እግዚአብሔር ስንት ነገር አድርጎላችኋል? በጎነት ያደረገላችሁ፣ ጤና የሰጣችሁ፣ ብዙ ነገር ያደረገላችሁ። አሁን ከፍ አድርጉና ካደረክልኝ ይልቅ በሉት። አልተሰማኝም። እኔ እንኳን እዚህ ምድር ያለሁት ማን ሰማይ ያለው እግዚአብሔር እኔ ምድር ያለሁት እየሰማሁ አይደለም። ካደረክልኝ ይልቅ ያላደረክብኝ እስከ ዛሬ አቁሞኛል፣ እስከ ዛሬ አኑሮኛል። ስላደረክልኝ ብቻ ሳይሆን በሉት ስላላደረክብኝ አመሰግንሃለሁ በሉት። አመስግኑት። ስላላደረክብኝ አመሰግንሃለሁ። ምህረቱ ዛሬ ባለንበት ሁኔታ በአኗኗራችን ኖረናል። በፊቱ ወጥተን እየገባን ኖረናል። ስሙን እየጠራን እያመለክን ኖረናል። መኖር የማይገባን ሰዎች ነን ብዙዎቻችን። አያችሁ፣ በምህረቱ የሚታመኑ እንዲህ ስለሚያምኑ ነው ደስ የሚለው። ዛሬ መኖሬ ስላደረክልኝ ሳይሆን ቤዚክሊ ስላላደረክብኝ ነው ብለው የእግዚአብሔርን ይቅርታ፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን ርኅራኄ ኢየሱስ ያድናል። አሜን። ዘፍጥረት 32:10 ላይ ያዕቆብ እንዲህ አለ፣ ለባሪያህ ከሰራሁ ከምህረትና ከእውነት ሁሉ ትንሽ እንኳ የማይገባኝ ነኝ። ሃሌሉያ። ይሄ የሰው ነፍስ ቁመና እግዚአብሔርን ደስ ይለዋል። በምህረቱ የሚታመኑ እንዲህ ስለሚታመኑ ሃሌሉያ። ይህን ቃል ልንገራችሁ ጸልየን እንጨርስ። ትንቢተ ዳንኤል ምዕራፍ 9 ኢየሱስ ክርስቶስ ያድናል። ዳንኤል የኢየሩሳሌም መፍረስ የሚያበቃበትን
ቁጥር 1 ላይ ብትመለከቱ የ70 ዓመት እንዳበቃ በመጽሐፍ ተረድቷል። የእግዚአብሔር ቃል መረዳት አለው። መፍረስ የሚያቆምበት እስራኤል እንደገና የምትጠገንበት ህዝቡ የሚሰበሰብበት ኢየሩሳሌም የምትጠገንበት ዘመን እንደደረሰ ገብቶታል። በቃሉ የመታደስ የመሰብሰብ ዘመን እንደሆነ ገብቶታል። ከዚህ የዘመን ዕውቀት መረዳት በእግዚአብሔር ፊት ቀረበና መጸለይ ጀመረ። የጸለየበትን ነገር ተመልከቱ። በእርሱ ላይ ምንም እንኳን ያመጽን ብንሆን በባሪያዎቹ በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምህረትና ይቅርታ ነዋል። አያችሁ መነሻው እንዲህ እንኳን ብንሆን አሁን የምህረቱን ጥልቀት የምህረቱን ቅድመ ሁኔታ አለመኖር የምህረቱን ዘላቂነት የምህረቱን አለመቋረጥ የምህረቱን ኪዳናዊነት ይዞ በእግዚአብሔር ፊት ቆመ። የመታደስ ዘመን እንደሆነ ተረድቷል። በቃሉ መረዳት ነው በእግዚአብሔር ፊት የቀረበው። ግን ከእግዚአብሔር ጋር ኮሚኒኬት የሚያደርግበት አሁን እግዚአብሔር ሆይ ነብዩ ኤርሚያስ የተናገረው 70 ዓመት ደርሷል። አሮጋንት ፌዝ ይዞ አይደለም ደርሷል። ዘመን መጥቷል። እንዲህ ብለህ ተናግረሃል። አዲስ አይደለም ያለው እግዚአብሔር አይኑ እንዴት ወደ ማን እንደሚመለከት የልቡ ደስታ በማን ላይ እንደሆነ ስለገባው በምህረቱ ላይ በመታመን ነው ጸሎቱን የቀጠለው። ኢየሱስ ያድናል። ቁጥር 18 አምላኬ ሆይ በፊትህ የምንለምን ስለ ብዙ ምህረትህ እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። የምንለምን ስለምን ነው አለ? ስለ ምህረትህ። በምህረቱ ታምኖ ነበር የሚጸልየው። ዛሬ በጌታ በኢየሱስ ስም አሜን። ኧረ አሜን በሉ ሲበደም። እኔ እኮ የቃሉ መረዳት አለኝ። በዚህ ቃል ጥሩ እሱ ወደ እግዚአብሔር ያቅርብህ። እፊቱ ስትገባ ግን የመረዳትህ ጉልበት ወደ እግዚአብሔር አስጠግቷል። የአንደበትህ መከፈት ግን ምህረቱን ዋና አድርገህ መሆን አለበት። ያን ጊዜ ከእግዚአብሔር የሚመጣው ምላሽ የሚገርም ይሆናል አለ። በፊትህ የምንለምን ስለ ብዙ ምህረትህ ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዓይንህም ገልጠህ ጥፋታችንና ስም የተጠራበት ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅርበል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማና በሕዝብ ላይ ተጠርቷልና ስለ ራስህ አትዘግይ አለው። ምህረቱን ፕሊድ አደረገ። ከዚያ ምን ሆነ? እኔም ገና ስናገር ስጸልይ በኃጢአቴም በሕዝቤም እስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር። እስቲ ገና ስናገር በሉ። ይሄ ሳምንት ሳያልፍ በምህረቱ ታምኖ የሚጸልይ ሰው ሃሌሉያ የእግዚአብሔር መልስ በኢየሱስ ስም ያገኘዋል። እኔም ገና ስናገር ስጸልይ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም በምህረቱ ታምናችሁ ስትጸልዩ እየበረረ ይመጣል። ያ መልስ የያዘው ነገር፣ መልስ የያዘው ጉዳይ፣ መልስ የያዘው ሲቹዌሽን፣ መልስ የያዘው ሰርከምስታንስ በኢየሱስ ስም እየበረረ ይመጣል። በቃ ሰማይ ተከፋፈተ። ገና ስጸልይ ገና በጸሎት ስናገር ምንድነው ዲፍረንሱ የዚህ ጸሎት? የምንለምንህ አሜን የምንለምንህ ስለ ምህረትህ ብዛት ነው። ኢየሱስ ያድናል። እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም። ይሄ ሳምንት በጌታ በኢየሱስ ስም በምህረቱ በመታመን የጸለያችሁ ጸሎት ሁለንተናዊ ምላሽ በእናንተ ላይ ይመጣል። አሜን። የምህረት የመታመን ጸሎት መልስ ሙሉ ነው፣ ፈጣን ነው፣ ሙሉ ነው። እየበረረ መጣ። የጸለየው ርዕሰ ጉዳይ አለ። ሲመጣ ግን አሁን እባክህ አባት ወይ ዳሰኝ ብሎ አልጸለየም። የምህረት የመታመን ጸሎት መልስ ግን ጉዳዮችን መንካት ብቻ ሳይሆን አንተንም ይነካሃል። ዳሰሰኝ አለ መጥቶ። ሃሌሉያ። እግዚአብሔር እንዲዳስስላችሁ የምትፈልጓቸው ጉዳዮች ይኖራሉ። በምህረት የመታመን ጸሎት ግን ከፈጣንነቱ ባሻገር አንተንም ፐርሰናሊ ኢንካውንተር ያደርጋል። ዳሰሰኝ፣ አስተማረኝ፣
ተናገረኝ። በጌታ በኢየሱስ ስም በምህረቱ በመታመን የምታደርጉት ጸሎት ፐርሰናል ኢንካውንተር የጉዳያችሁ መፈታት ብቻ ሳይሆን የእናንተ መንፈስ የእናንተም ልብ በድንቅ እጁ ይዳሰሳል። እሱ ብቻ ሳይሆን ድምፁም ይመጣላችኋል፣ ትሰማላችሁ፣ ይናገራችኋል። ሙሉ ነው በእግዚአብሔር ምህረት በመታመን የሚደረግ ጸሎት። ሃሌሉያ። ዳንኤል ሆይ ጥበብና ማስተዋልን ሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። መቼ? በልመናህ መጀመሪያ ላይ ትእዛዝ ወጥቷል። የእግዚአብሔር አይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ። እንዲህ አይነት የምህረቱን እጅ መቅመስ የምትፈልጉ ሰዎች ስንቶች ናቸው? በእግሮቻችን እንቆማለን። ሃሌሉያ። ከምህረቱ የተነሳ እየበረረ የሚመጣ መልስ አለ። ከምህረቱ የተነሳ ነገራችሁ ብቻ ሳይሆን እናንተም ትነካላችሁ። በማታውቁት ቀመር አይደለም ነገሮቻችሁ የሚፈቱት። እግዚአብሔር ያስተምራችኋል፣ ይናገራችኋል። ኢየሱስ ያድናል። እስቲ በምህረትህ እታመናለሁ በሉት። አልተሰማኝም። በምህረትህ እታመናለሁ። ገብቷችኋል? ግን የነገርኳችሁ አይደለም? በእግዚአብሔር ምህረት መታመን ገብቷችኋል ወይስ ልድገም እንደገና? በእግሮቻችን እንቆምና ሃሌሉያ እንጸልያለን። ሃሌሉያ። እኔ በጣም ያው ሁሌ ሳስተምራችሁ እማራለሁ እኔም በእግዚአብሔር ቃል ውስጥ እና ሰሞኑን ሳጠና መጽሐፍ ቅዱስ እንደገና ሌሊትም ተነስቼ ሳነብ ስጸልይ በጣም ነው ነፍሴን የማረከው የእግዚአብሔር ምህረት እና በፊቱ ጨከንኩ፣ ቆረጥኩ። በምህረትህ እታመናለሁ፣ በምህረትህ እታመናለሁ፣ በምህረትህ እታመናለሁ። የምህረቱን ክልል የሚያልፍ ስለሌለ አሜን። ሃሌሉያ። እስቲ ጎናችሁ ላለው ሰው እንደዚህ በሉት፣ ሃሌሉያ። እግዚአብሔር እስከ ዛሬ ያኖረኝ በሉት። እግዚአብሔር ያደረገልኝ ሳይሆን ያላደረገብኝ ነገር ነው። ምህረቱ ብዙ ነውና ባላደረገባችሁ ነገር መኖራችሁን የምታውቁ እጆቻችሁን አሳዩ። ሃሌሉያ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እስቲ ምንም እንኳ በሉ። ምንም እንኳ ዳንኤል ይህን የጸለየው በሕይወታችሁ ብዙ ምንም እንኳ የምትሏቸው ነገሮች ቢኖሩ ምህረቱ አልፎ ይነካል። ምህረቱ ሲነካችሁ ደግሞ በአመፃ አያስቀጥልም። ምህረቱ የነካው ቅድም እንዳልኳችሁ ልቡ ይለወጣል፣ ህይወቱ ይነካል፣ ወደ አምላኩ ጉያ ይቀርባል። የእግዚአብሔር ምህረት አሸማቃቂ አይደለችም፣ አቃፊ ነች። ኢየሱስ ያድናል። እጆች ከፍ ይበሉ በጌታ ፊት። ወደ ጌታ ስጋና ደም አገልግሎት ከመሄዳችን በፊት እጆቻችሁን ከፍ አድርጉና ጸልዩ። ዛሬም በዚህ ጉባኤ ያላችሁ ሰዎች እንዲህ አይነት ምህረት የት ይገኛል ካላችሁ የምህረቱ አድራሻ የጸጋው ዙፋን ነው። ዕብራውያን ምዕራፍ 4 ከ14 እስከ 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚራራልን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የምህረቱ አድራሻ የጸጋው ዙፋን ነው። ከፍ አድርጉ። እዛ የሚያደርሰን ሊቀ ካህናችን የናዝሬቱ ኢየሱስ ነው። ወገኖቼ ዛሬ ከፊታችሁ ቆመን የምታዩን ከጎናችሁ ቆመን የምታዩን ቅዱሳን በምህረቱ ነው ያለነው።
የእግዚአብሔር ይቅርታ ርህራሄና ትዕግስት እስከ ዛሬ ያኖረውናል። እንዲህ የሚሸከም የሚረዳ የሚያግዝ የሚያሻገር አምላክ ነው። የምናመልከው። ለምን ትንከራተቻለሽ? ለምን ትንከራተታለህ? ወገኔ ምህረት የሰጠ ምህረት የሚሰጥ አምላክ አለ። ኢየሱስ አምላኬ ሆይ በፊትህ የምንለምን ስለ ብዙ ምህረትህ ነው። እጆች ከፍ ይበሉ። ሃሌሉያ። ስለ ብዙ ምህረትህ ነው እንጂ እናንተ ሙሉበት ስለምን ይሆን? Our very best cannot command God's response. የኛ በጣም ትልቅ የላቀው ነገራችን የእግዚአብሔርን ምላሽ አይቀሰቅስም። አድርጉ ብሎን የምናደርገው እኛን ይለውጣል እንጂ የእግዚአብሔርን ልብ አይለውጥም። የእግዚአብሔር ልብ አንዴ ተለውጧል፣ በክርስቶስ ወዶናል፣ አልቋል። Nothing more impresses God. አድርጉ የሚለን ነገር እኛን ነው የሚለውጠን። እኛን ለእግዚአብሔር ስጦታ ብቁዎች ያረገናል፣ ዝግጁዎች ያረገናል። ብንጾም ብንጸልይ እግዚአብሔር ጾሙ ጸለዩልኝ ጸለዩብኝ ብሎ የሚወረወርበት ነገር የለም። መጾም መጸለዩ እኛን ይለውጠናል፣ ለሚያደርግልን ነገር ብቁ ያደርገናል። እግዚአብሔር ግን በክርስቶስ ሥራ አንዴ ልቡ ተለውጧል። በቀራንዮ መስቀል በሰራው የምህረት ሥራ አይኖቹ ወደኛ ናቸው። እጆች ከፍ ይበሉ። እኔ ይሄ የህዳር ወር በምህረቱ እንዳለ በጌታ በኢየሱስ ስም ለብዙ ወራት ዓመታት ያልተመለሱ ጸሎቶቻችሁ እየበረሩ ይመጣሉ፣ እየበረሩ ይመጣሉ። እጆች ከፍ ይበሉ። በምህረቱ 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 እጆች ከፍ ይበሉ። ይሄ ቃል መንፈሴ ውስጥ ተተክሏል። እየበረረ መጣ። እጆች ከፍ ይበሉ። እየበረረ የሚመጣ ነገር አለ። እየበረረ የሚመጣ ነገር አለ። እየበረረ የሚመጣ ነገር አለ። እየበረረ እጆቻችሁን ከፍ አድርጉና ንገሩት። እየበረረ የሚመጣ ነገር አለ። ቢኮዝ የቃሉ መረዳት አለሽ አለ ጥሩ። የቃሉ መረዳት እንድትለምነው ወደ ዙፋኑ አስጠግቶሃል። አለማመንህ ቅኝት ግን በምህረቱ በመታመን ይሁን። መረዳት ያቀርባል፣ ምህረት ያስጮሃል። እግዚአብሔርን ለመታመን መቅረባችን በቃሉ እውነት መረዳት ነው። ጩኸታችን ግን በምህረቱ አቅም የተቃኘ ይሁን በኢየሱስ። ምክንያቱም የሚያመልጥ ነገር የለም። በምህረቱ እምነት ከቆማችሁ ይሄ ወር በኢየሱስ ስም እግዚአብሔር ያለው ነገር እየበረረ ሳይመጣ ይሄ ወር በላያችሁ ላይ አይዘጋም በኢየሱስ። ሃሌሉያ። ጸልዩ፣ በእግዚአብሔር ፊት ጸልዩ። ለምድራችን ምህረት በሉ። ለልጆቻችን ምህረት፣ ለትዳራችን ምህረት፣ ለጤናችን ምህረት፣ ለዘመናችን ምህረት፣ ለትውልዳችን ምህረት፣ ለአገልግሎታችን ምህረት። ከፍ አድርጉ እጆቻችሁ። ምህረት ምህረት። እግዚአብሔር ሽፍት አድርጌያለሁ።
በምህረትህ የሚታመን ሰው ሆኛለሁ። በምህረትህ የሚታመን ሰው ሆኛለሁ። ሃሌሉያ። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ከፍ አድርጎ The brightest light of his glory is his mercy. ድምቅ ያለው የክብሩ መገለጫ በምህረቱ ነው የሚገለጡ። በምህረቱ፣ መሐሪነቱ፣ ሩህሩህነቱ፣ ትዕግስቱ፣ ቸርነቱ፣ ይቅርታው የክብሩ የደመቀ መገለጫው። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ኢየሱስ እናከብርሃለን። እጆች ከፍ ይበሉ፣ ጸልዩት። ጌታ ሆይ በምህረትህ እታመናለሁ፣ በምህረትህ እታመናለሁ፣ በምህረትህ እታመናለሁ። እጆች ከፍ ይበሉ። ሁላችንም በጸሎት መንፈስ እንሆንና ኃይልህን አውቃለሁ በሉት፣ ጥበብህን እረዳለሁ፣ በምህረትህ ግን እታመናለሁ በሉት። በምህረትህ ግን እታመናለሁ።